ሁልጊዜ በየአውደ ምሕረቱ የማይነገር ግን ሊነገር የሚገባው ታሪክ አለ። 1929 ዓመተ ምህረት የካቲት 12 የአዲስ አበባ ህዝብ ከተጨፈጨፈ በኋላ እንደገና የካቲት 16 ቀን 50 መነኮሳት ተገድለዋል። መጨረሻ ላይ ግን ሲያጠና መነኮሳቱን፣ ካህናቱን፣ መምህራኑን፣ ዲያቆናቱን ህዝቡን የት ነው የማገኘው ብሎ ጣሊያን ፋሽስት ሲያጠና አፉ ቀዳዳ ግብሩ ይሁዳ ሐሳቡ ወልጋዳ የሆነ ሰው የኢትዮጵያውያንን ደም እንዲፈስ አድርጎ እሱ ሊሾም ሲል ግንቦት 12 ቀን ደብረ ሊባኖስ የሚባል ታላቅ ገዳም አለ። ከዛ ላይ የአቡነ ተክለ ሃይማኖት ፍልሰታ አጽማቸው 57 ዓመት በኋላ ነው ደብረ አስቦ ከሚባለው ተነስቶ አሁን ወዳለበት ገዳም ሄዱ እና በዚያን ቀን የአዲስ አበባ ህዝብ በዚያ ነው የሚገኘው። የሸዋ ህዝብ ከዚያ ነው። በድሮ ዘመን ጠንካራ ክርስቲያኖች ስለነበሩ ከጎጃም ከጎንደር በእግራቸው ይመጡ ነበር። ታውቃላችሁ አይደል? እስከ ቅርብ ጊዜ ድረስ እኔ አውቃለሁ። ሰዎች ላሊበላ በእግራቸው ሲሄዱ፣ ግሸን በእግራቸው ሲሄዱ በጣም በሚገርም ሁኔታ ማለት ነው። እና ህዝቡን በትክክል ተሰብስበው የምታገኘው ደብረ ሊባኖስ ግንቦት 12 ነው አሉት። የጣሊያን ፋሽስት ወታደሮች ሄደው ከዚያ ተሰበሰቡ። ግንቦት 11 ቀን 1929 ዓ.ም ወደ ገዳሙ የሚገባው ሰው ይግባ ተባለ፣ አልተከለከለም። ግንቦት 12 ግን ሁሉም እንዳይወጣ ተደረገ። መጨረሻ ላይ ሽንኩርት ሚካኤል የሚባል ታውቃላችሁ? ሰውን እንደ ሽንኩርት የቀረደደበት ቦታ ነው። ከ2300 በላይ መነኮሳት፣ ካህናት፣ መምህራን፣ ዲያቆናት፣ ምዕመናን አለቀዋል። በዛሬው ቀን ደብረ ሊባኖስ ሊሳለሙ ይሄዱ። እነዚህ ሰማዕታት ናቸው አይደሉም? ሰማዕታት ናቸው፣ ግን አይነገርም። ብዙ ሊሰሙት ከሆነ እንደው በቴሌቪዥንም ሰምቼው አላውቅም። እውነት ለመናገር አስቡት፣ ሊሳለሙ ሄዱት ነው እዚያ የጨፈጨፋቸው። ሊሳለሙ ሄዱት። በጣም በጠላትነት የሚያዋቸው 5 ነገስታት አሉ፣ ነጮች። እኔ ባለኝ መረጃ አፄ ገላውዲዮስን፣ አፄ ፋሲልን፣ አፄ ቴዎድሮስን፣ አፄ ዮሐንስን እንደ ሃይማኖት፣ አፄ ሚኒሊክን እንደ ሀገር 5ቱን በጣም ይጠሏቸዋል። ለምን? አፄ ገላውዲዮስ ያን መልስ ሰጧቸው። አፄ ፋሲልም እንዳላያቸው አሏቸው። ታሪኩ ብዙ ነው። በአንድ ቀን 1609 ዓመተ ምህረት ግንቦት 6 ቀን ኃይለኛ ጦርነት ተካሂዶ ጳጳሱ አቡነ ስምዖን የጦር መሪ የነበሩት ደጃዝማች ዮልዮስ የሚባሉ እንደገና እንደ ሊቅ አባ ዲዮስቆሮስ የሚባሉ ግንቦት 6 ቀን 1609 ዓመተ ምህረት መገደላቸው ብቻ ሲሆን በአጠቃላይ በአፄ እስጢፋኖስ ዘመነ መንግስት ሃይማኖታቸውን ከመለወጣቸው የተነሳ የነገሱት 1601 ዓመተ ምህረት መጋቢት 23 ቀን ነው። ነገር ግን በዋናነት በ1609 ዓመተ ምህረት በተደረገው ጦርነትና ደግሞ እንደገና 1624 ዓመተ ምህረት ሰኔ 3 ቀን በተደረገው ጦርነት የከፋ እልቂት ሲሆን በአንድ ቀን ብቻ ግን 9900 ክርስቲያኖች ኢትዮጵያ ውስጥ አልቀዋል። አሁን እናንተ የከተማ ሰዎች ናችሁ፣ የመረጃ ሰዎች ናችሁ። እንግዲህ ይሄ የሆነው የዛሬ 393 ዓመት ነው። አሁን ባለንበት ዘመን ሁልጊዜ የምንሰማው ዜና አለ። መቼም አንድ ሰው ቴሌቪዥን ከከፈተ ቢያንስ የራሻንና የዩክሬንን ጦርነት ይሰማል አይደል? የፍልስጤምንና የእስራኤልን ጦርነት ይሰማል። ከራሻ ወደ ዩክሬን 200 ድሮን አንድ ቀን ይላካል። 100 ምናምን ሚሳኤል ይተኮሳል። ግን አንድ ቀን አይደለም 9900 ይቅርና አንድ ሰው እስካሁን ድረስ ሞቷል። በአንድ ቀን እጅግ በዘመናዊ መሳሪያ እስካሁን ድረስ አንድ ሰው አልሞተም ዩክሬን ውስጥ በአንድ ቀን ማለት ነው። ኢትዮጵያ ውስጥ ግን በአንድ ቀን 9900 ክርስቲያኖች አልቀዋል።